ካልሲየም ኦክዛሌት ካልሲየም ኦክሳሌት የሚባለው ኬሚካል ኩላሊታችን ውስጥ ብዙ ጊዜ ወደ ጠጠር ይቀየራል። ይህ ኬሚካል ምግቦች ውስጥ የሚገኝ ኬሚካል ነው። ለምሳሌ ስፒናች እና የቫይታሚን ሲ እንክብሎች ውስጥ በብዛት ይገኛል። የትንሹ አንጀት በሽታዎች ለኩላሊት ጠጠር በሽታ ይበልጥ ተጋላጭ ያደርጋሉ። ካልሲየም ከካርቦኔቶችና ፎስፌቶች ጋር ተዋህዶ የኩላሊት ጠጠር ይፈጥራል። ሌሎች የኩላሊት ጠጠር አይነቶች የሚከተሉት ናቸው። ሲስቲን ስቶንስ ሲስትኔሪያ የሚባል በሽታ ያለባቸው ሰዎች ሲስቲን የሚባል ኬሚካል ኩላሊታቸው ውስጥ ይከማችና ጠጠር ይሆናል። ሲስትኔሪያ የሚባለው በሽታ በዘር የሚተላለፍ በሽታ ነው። ይህ በሽታ ጾታን አይለይም። ስትሩቫይት ስቶንስ ይህ አይነቱ የኩላሊት ጠጠር ብዙ ጊዜ የሚከሰተው የሽንት ማስተላለፊያ ቱቦ ኢንፌክሽን ያለባቸው ሴቶች ላይ ነው። እነዚህ ጠጠሮች በጣም ትልቅ ሊሆኑና ኩላሊትን፣ የሽንት ማስተላለፊያ ቱቦን እና የሽንት ከረጢትን ሊደፍኑ ይችላሉ። የሪክ አሲድ ስቶንስ ይህ አይነቱ የኩላሊት ጠጠር ብዙ ጊዜ የሚከሰተው ወንዶች ላይ ነው። እነዚህ በሪህ በሽታ ምክንያት ሊከሰቱ ይችላሉ፣ ወይንም የኬሞቴራፒ ሕክምና ስንወስድ ሊከሰቱ ይችላሉ። አንዳንድ መድኃኒቶችም የኩላሊት ጠጠር ሊያመጡ ይችላሉ። ለኩላሊት ጠጠር በሽታ በአንደኝነት ደረጃ ተጋላጭ የሚያደርገን ብዙ ፈሳሽ አለመጠጣት ነው። በቀን ውስጥ ከ1 ሜትር በታች የሆነ ሽንት የምንሸና ከሆነ ለኩላሊት ጠጠር በሽታ ይበልጥ ተጋላጭ ነን። ሲምፕቶምስ የበሽታው ምልክቶች በኩላሊቱ ውስጥ ያሉ ጠጠሮች ብዙ ጊዜ ምንም ምልክት ላያሳዩ ይችላል። እነዚህ ጠጠሮች ከኩላሊት ወጥተው ወደ ሽንት ማስተላለፊያ ቱቦ ሲገቡ ቱቦውን ሊደፍኑ ይችላሉ። ይህ ደግሞ ኩላሊታችንን በፈሳሽ ብዛት እንዲያብጥ ያደርገዋል። ይህ ሁኔታ ሃይድሮነፍሮሲስ ይባላል። ይህ ሁኔታ ከባድ ህመም አለው። የኩላሊት ጠጠር በሽታ ምልክቶች የሚከተሉት ናቸው። በሆዳችን ጀርባና ጎን አካባቢ የሚቀስፍና የሚወጋ ህመም፣ ወደ ታችኛው የሆዳችን ክፍል እና ወደ ብሽሽታችን እየወረደ የሚሄድ ከባድ ህመም። አንዳንድ ሴቶች ይህ ህመም ምጥ ላይ ካለ ህመም ይበልጣል ይላሉ። ይህ ህመም ድንገት ይጀምርና እንደ ማዕበል ያልፋል። ይህ ህመም የሚከሰተው ሰውነታችን ጠጠሩን ለማስወገድ ሙከራ ሲያደርግ ነው። ሽንት ለመሽናት ከፍተኛ የሆነ ፍላጎት ማደር። ሽንት አሁንም መሽናት ወይንም ሽንት ስንሸና የማቃጠል ስሜት መሰማት። ደም የተቀላቀለበት ሽንት ስለሚሆን የሽብር መልክ ጥቁር ወይንም ደማቅ ቀይ ይሆናል። አንዳንዴ ሽንቱ ጥቂት የቀይ ደም ድሎች ብቻ በውስጡ ስለሚይዝ ቅላት ላይኖረው ይችላል። ማቅለሽለሽ እና ማስታወክ ወንዶች የብልታቸው ጫፍ ላይ ህመም ሊሰማቸው ይችላል። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። ትልቅ መጠን ያለውን የኩላሊት ጠጠር ለማስወጣት የቀዶ ጥገና ሕክምና ከወሰድን በኋላ ሌሎች የጤና ችግሮች ሊያጋጥሙን ይችላል። ሐኪማችን ይህንን ሕክምና ከመስጠቷ በፊት ይህንን ትነግረናለች። እነዚህ የጤና ችግሮች እንደ ሕክምናው አይነት፣ እንደ ጠጠሩ መጠንና ያለበት ቦታ ይወሰናሉ። እነዚህ የጤና ችግሮች በደም ውስጥ የተሰራጨ ኢንፌክሽን መከሰት፣ በተሰባበሩ የኩላሊት ጠጠሮች ምክንያት የሽንት ማስተላለፊያ ቱቦ መደፈን፣ የሽንት ማስተላለፊያ ቱቦ ላይ ጉዳት መድረስ፣ የሽንት ማስተላለፊያ ቱቦ ኢንፌክሽን መከሰት፣ በቀዶ ጥገናው ሂደት ላይ መድማት መከሰት። ህመም ዳያግኖሲስ አንድ ቴስት የበሽታው ምርመራ ሐኪማችን ስለ ጤና ታሪካችን በጥንቃቄ ትጠይቀናለች። ከዚያም አካላዊ ምርመራ ታደርግልናለች። የሚከተሉትን ተጨማሪ ምርመራዎችን ታደርግልናለች። እነዚህም የደም ምርመራ ብላድ ቴስት፣ ይህ ምርመራ የኩላሊታችንን የሥራ አፈጻጸም ይገመግማል። የኢንፌክሽን ምልክቶች ካሉ ይመረምራል። ለኩላሊት ጠጠር መፈጠር ምክንያት ሊሆኑ የሚችሉ የባዮኬሚካል ችግሮች ካሉ ይመረምራል።
የሽንት ምርመራ የርን ሳምፕል ቴስት ይህ ምርመራ ኢንፌክሽን መከሰት አለመከሰቱን ይመረምራል። በተጨማሪም የኩላሊት ጠጠር የሚፈጥሩ ኬሚካሎች ካልሲየም ኦክሳሌት፣ የሬት፣ ሲስቲን፣ ዛንቲን፣ አንድ ፎስፌት መጠንን በሽንታችን ውስጥ ይለካል። ኢማጂንግ ቴስትስ ይህ ምርመራ የጠጠሩን መጠን ያለበት ቦታንና አቀማመጡን ለማወቅ ይረዳል። በተጨማሪም ይህ ምርመራ ከቀዶ ጥገና በኋላ የኩላሊት አቋምን ለመከታተል ይረዳል። በዚህ ምርመራ ስር ያሉ የኩላሊት ምስል ማንሻ ዘዴዎች የሚከተሉት ናቸው። ኤክስ-ሬይ፣ ሲቲ ስካን እና የአልትራሳውንድ ምርመራ ናቸው። ኤክስ-ሬይ እና ሲቲ ስካን ትንሽ ጨረር በመልቀቅ የኩላሊታችንን ምስል ያነሳሉ። ሁለት አይነት የኤክስ-ሬይ ምርመራዎች አሉ። እነዚህም ስታንዳርድ ኤክስ-ሬይ፣ ይሄ መደበኛው የኤክስ-ሬይ ምርመራ ዘዴ ነው። ኢንትራቪነስ ፓይሎግራም (IVP) ይህ ምርመራ ማለት በቬን የደም ቱቦአችን ቀለም ሰጠናል። ይህ ቀለም በኩላሊታችን የሽንት ማስተላለፊያ ቱቦአችን እና በሽንት ከረጢታችን ሲገባ የኤክስ-ሬይ ምስል እናነሳለን። ቀለሙ ኩላሊታችን፣ የሽንት ማስተላለፊያ ቱቦአችን እና የሽንት ከረጢታችን ውስጥ ያለውን ችግር ጥርት ያለ ምስል ያሳየናል። የሆድ አካባቢ ሲቲ ስካን ማለት በሆድ አካባቢ ያሉ የሰውነታችንን ኦርጋኖች በኤክስ-ሬይ 3D ምስላቸውን ማንሳት ነው። ይህ ዘዴ የኩላሊት ጠጠር መጠኑን፣ የሚገኝበትን ቦታ እና አቀማመጡን ያሳየናል። በተጨማሪም በተወሰነ ረገድ ጠጠሩን የፈጠሩትን ምክንያቶች ሊጠቁመን ይችላል። ይህ ምርመራ ቀለም ኩላሊታችን ውስጥ በማስገባት ወይንም ሳናስገባ መካሄድ ይችላል። በተጨማሪም ኩላሊታችን አካባቢ ያሉ ሌሎች የሰውነታችን ክፍሎች ምስልም አብሮ ሊነሳ ይችላል። የአልትራሳውንድ ምርመራ ደግሞ ኩላሊታችን እና ሽንት ማስተላለፊያ ቱቦአችን ላይ የድምጽ ሞገድ በመልቀቅና ይህንን የድምጽ ሞገድ ወደ ምስል በመቀየር የኩላሊት ጠጠር ምስልን ለመለየት የሚደረግ ምርመራ ነው። በተጨማሪም ኩላሊታችን በመጠን መጨመሩን፣ ትልቅ መሆኑን እና የቅርጽ ለውጥ ማምጣቱን ለማወቅ የሚረዳ ምርመራ ነው። እነዚህ ነገሮች በተዘዋዋሪ ኩላሊታችን ላይ ችግር ስለመኖሩ ይጠቁማሉ። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና ብዙ ጊዜ የኩላሊት ጠጠሮች በራሳቸው ጊዜ በሽንት በኩል ይወገዳሉ። አንዳንዴ ግን በሽንት ጋር ሳይወርዱ ህመም እያስከተሉብን ሊቆዩ ይችላሉ። ይህን ጊዜ ሐኪማችን እነዚህን ጠጠሮች በሕክምና ዘዴ ልትሰባብርልን ወይንም ልታስወግድልን ትችላለች። ሕክምናው የሚወሰነው እንደ ጠጠር ትልቅነቱ፣ የሚገኝበት ቦታና የበሽታው ምልክቶች አይነት መሰረት ነው። ሐኪማችን የምትሰጠን የመጀመሪያው ሕክምና ብዙ ውሃ እየጠጣን ለ2፣ 3 ወይንም 4 ሳምንታት እንድንጠብቅ ትመክረናለች። ይህም ጠጠሮቹ በራሳቸው ጊዜ በሽንት መልክ ሊወገዱ ስለሚችሉ ይህንን እድል ለመጠቀም ነው። በእነዚህ ሳምንታት ውስጥ ስንሸና ሳህን ላይ እየሸናን ጠጠሩ ሲወጣ ይህንን ጠጠር ለሐኪማችን ማሳየት አለብን። ይህም የሚጠቅመው ጠጠሩ በምን ምክንያት እንደተከሰተ ለማወቅ እና ወደፊት ይህ ጠጠር በድጋሚ እንዳይከሰት ለማድረግ ነው። ለዚህ በሽታ የሚሰጡ መድኃኒቶች የሚከተሉት ናቸው። ከፍተኛ የህመም ስሜት ካለብን ይህንን ለመቀነስ እንደ አሲታሚኖፈን ወይንም አይቡፕሮፈን ያሉ መድኃኒቶችን መውሰድ ህመምን ይቀንሳል። የማቅለሽለሽ ስሜት ካለ ይህንን የሚቀንሱ መድኃኒቶችን መውሰድ ጠቃሚ ነው። ካልሲየም ቻነል ብሎከርስ አንድ አልፋ ብሎከርስ እነዚህ መድኃኒቶች የሽንት ማስተላለፊያ ቱቦአችን እንዲሰፋ ያደርጋሉ። ይህ ደግሞ ጠጠሮቹ በሽንት መልክ እንዲወገዱ ሊያደርጉ ይችላሉ። ፖታሲየም ሲትሬት ኦር ሶዲየም ሲትሬት እነዚህ መድኃኒቶች በዩሪክ አሲድ የተሰሩ የኩላሊት ጠጠሮችን ያሟሟሉ። ለዚህ በሽታ የሚሰጡ የቀዶ ጥገና ሕክምናዎች የሚከተሉት ናቸው።
አንዳንዴ ጠጠሩ በጣም ትልቅ ሲሆን በራሱ መውጣት አይችልም። በተጨማሪም ጠጠሩ ከፍተኛ ህመም እየፈጠረብን ከሆነ፣ ኢንፌክሽን ከተከሰተብን ወይንም ደግሞ ጠጠሩ ሽንታችን እንዳይወጣ ዘግቶት ከሆነ ሐኪማችንን ይህንን ጠጠር በቀዶ ጥገና ህክምና ልታወጣልን ትችላለች። እነዚህ የቀዶ ጥገና ህክምናዎች የሚከተሉት ናቸው። ሾክ ዌቭ ሊቶትሪፕሲ (SWL) ይህ የቀዶ ጥገና ህክምና ዘዴ በአሜሪካ ውስጥ በስፋት ስራ ላይ የሚውል ዘዴ ነው። ይህ ዘዴ ለትናንሽና መካከለኛ መጠን ላላቸው ጠጠሮች በጣም ውጤታማ ዘዴ ነው። በዚህ ዘዴ ሐኪማችን ከፍተኛ የሆነ የድምፅ ሞገድ ወደ ጠጠሮቹ ትለቅና እነዚህን ጠጠሮች ትሰባብ